የሚዲያ ድምቀቶች የሆኑ ብሩኬና ሃይሚ ትላንትና እንግዲህ በሚገርሙ ሁኔታ ስለ ልጆቻቸው ስለ ወደፊት ትዳራቸው ምናምን እያጋሩን ነበረ። እኛም በጣም ደስ ብሎን ስለነሱ አይተናል፣ አውርተናል። ትላንት ደግሞ የሆነ እንትን ተናግሬ ነበረ። ቀድመሽ አትናገሪ ጥሩ አይደለም፣ ለጠላትም ጥሩ አይደለም ስላላችሁኝ እሺ አመሰግናለሁ። አስቴታችሁን እቀበላለሁ። አዎ ልክ ናችሁ። እኔ ማጥፍቻለሁ፣ መናገር የለብኝም ነበረ። ቀድሞ መናገር ጥሩ አይደለም፣ ለነሱም እውነት ነው። ምቀኛ እነሱ ላይ ብዙ ስላለ ቶሎ መናገር ጥሩ አይመስለኝም። ልክ ናችሁ። አመሰግናለሁ አስተያየት ስለጻፋችሁልኝ ማለት ነው። እኔም የእናንተ አስተያየት ሁሌ ነው ማነበው። መጥፎ ነገር ካለ የሆነ ነገር ካለ ለማስተካከል እሞክራለሁ ማለት ነው። ለምን እናንተ እንድትከፉብኝ ስለማልፈልግ ማለት ነው። እና ቪዲዮን ካየነው በኋላ ምን ተፈጠረ መሰላችሁ? እኔ ሃይሚ የሆነ ነገር ስታደርግ ታስፈራኛለች፣ ታስደነግጠኛለች። እውነቴን ነው የምናገረው። ሃይሚ የሆነ ነገር ካደረገች በቃ እኔ ወደ ድንጋጤ ውስጥ ነው የምገባው። ምን ሊፈጠር ነው? ምን ልታደርግ ነው እችል ብዬ በጣም ነው ማስበው ማለት ነው። እና ትላንትና በኢንስታግራሟ ቪዲዮን ካየን በኋላ ማታ ላይ በኢንስታግራሟ ምን አጋራችን መሰላችሁ? ምን አለች? እኔ ስልኬን ወደዋለሁ፣ ስልኬ ደግሞ እኔን በጣም ይወደኛል፣ ግን ምን ዋጋ አለው? ፋሚሊ በእኛ ግንኙነት ደስተኛ አይደለም። ምን ማለት ፈልጋ ነው? ምንድነው ይሄ? ይሄ እኮ መልእክት እኮ ነው፣ መልእክት ነው የተናገረች ያለችው። ይሄ መልእክት ነው። ይሄ መልእክቱ ምንድነው? እና እኔ በጣም ትላንት በጣም አሰላሰልኩኝ። ምን ለማለት ፈልጋ ነው? እና በጣም ገረመኝ። ግንኙነታችን ደስተኛ አይደሉም፣ ፋሚሊ በእኛ ግንኙነት ደስተኛ አይደሉም። ያኔ በብሩኬና በሃይሚ የሃይሚ ቤተሰቦች ደስተኛ አይደሉም ወይስ ምንድነው? እና ደግሞ ምን አሰብኩ መሰላችሁ? ሃይሚ እና ብሩኬ ያው ሲጣሉ ምን ሲሉ ለምን ጋሽዬ በመሀል አልገቡም ብዬም ትንሽ አስቤ ነበር። ግን እኔ ባስበውም ማለት ጋሽዬ ባለፈው እንግዲህ ለብሩኬ ደስ ብሏቸው በቅንነት ወደውት ሃይሚን እጁ ላይ ነው ያስቀምጡት። አደራ ልጅን ብሎ ሰጥተዋል። ቤተሰብ ምንም ነገር ሊፈጠር አይችልም። ቤተሰብም እምቢ ሊሉም አይችሉም። እርግጠኛ ነኝ። ብሩኬ በጣም ትልቅ ሰው ነው። በጣም ጥሩ ልጅ ነው። እኔ እንጃ ከብሩኬ ምንም ይወጣለት ነገር የለም። ለምን ሃይሚን ይወዳታል፣ ያከብራታል። እናቱን በነገራችን ላይ እናቱን የሚወድና የሚያከብር ወንድ ሚስቱንም ፍቅረኛውንም ይወዳል። እና እኔ ቅንጣት ያህል ከብሩኬ ላይ ምንም ነገር እንደማያወጡለት እርግጠኛ ነኝ። እና ደግሞ ትላንትና ሃይሚ ዱርዬ አለችው ብሩኬን። ዱርዬ ስትለው ልጆችህ ባንተ እንዳይወጡ ባንተ ከወጡ ዱርዬ ይሆናሉ አለች። እና እኔ ብሩኬ ዱርዬ አይደለም፣ ሃይሚዬ ዱርዬ አይደለም፣ ዱርዬ አይደለም። ዱርዬ እንዳትዩ። ዱርዬ ስትዩ አንዳንድ ጠላቶች እቺን ትንሽ ነገር ነው ከናንተ አፍ የሚጠበቀው። ገብቶቹ ትንሽዬ ነገር ትልቅ ትሆናለች። ስለዚህ አንዳንድ ጠላቶች ያወጡና ያኔም እኮ ዱርዬ ብለው ነበረ፣ እንደዚህ ብለው ነበር። የሆነ ነገር መሀላችሁ ለጸብ እንኳን ቢነሳ የሆነች ነገር እንኳን እንከን ቢንትን ቢል ዱርዬ እኮ ብለው ነበር ያኔ ስለሚባል የምታወጡትን ቃላት እንትን በሉት ማለት ነው። ያው አንቺ ቀልድ ነው የተናገርሽው፣ ግን ጠላቶች ደግሞ በብዙ ነገር ሊተረጉሙት ይችላሉ። ለዛ ነው ሃይሚዬ የኔ ፍቅር። እና እኔ በጣም ግራ ገብቶኝ ትላንትና በጣም ከዛ ንግግርም ይሆናል ብዬም አሰብኩኝ። ዝም ብላም አስቀምጣው ይሆናል፣ ግን ዝም ብላ እንደዚህ አታስቀምጠውም። እንደዚህ አይነት ነገሮች ዝም ብሎ የሚቀመጡ አይደለም። እኔ ስልኬን ወደዋለሁ፣ ስልኬ ደግሞ እኔም በጣም ይወደኛል። ይሄ ቅኔ ነው፣ ቅኔ ነው። ይሄ ቤተሰብ ትልቅ ቅኔ ነው። ይሄ ቅኔን የተናገረችው ደግሞ አንዳንድ ልጆች ምን አሉ? ለምንድነው ሃይሚ ቡታጅራ ከሄደች አልሰራችም ከቤተሰብ ጋር ቪዲዮ ምናምን ላለ? ሁሌ እኮ ሰው አይመቸውም ቤተሰብዬ፣ ሁሌ ሰው አይመቸውም። አልተመቻትም ይሆናል ከቤተሰቦቿ ጋር ቪዲዮ አልሰራችው። ሃይሚ እኮ ብዙ ቪዲዮ አልሰራችም። 2 ቪዲዮ ነው ምናምን አይሰሩት እዛ ሄደው አልሰራችም እኮ ብዙ ቪዲዮ። ስለዚህ ከቤተሰቦቿ ጋር አልሰራችው ወይ አኩርፋ ወይ የሆነ ነገር ሁና ሳይሆን ሳይመች ሲቀር ነው። ቤተሰብዬ ብዙ ነገሮችን በቅንነት እናስበው፣ በቅንነት ብናስበው ይሻላል። ለምን ሁሌ በኔጌቲቭ ካሰብነው ጥሩ አይመጣም።
ስለዚህ በቅንነት እናስበው። ለዛ ነው ያልሰራችሁ እንጂ ከቤተሰቦቿ ጋር ምንም ነገር ወለ መቃየም ወለ ምንም ነገር የለም። እና ብዙዎቻችሁ ይሄን ነገር ደውላችሁ በጣም ብዙ ነው የተደወለልኝ እግዚአብሔርን በጣም ብዙ ልጆች ምንድነው ምኑና ነው ለምን እንደዚህ አለች ብለው ስላሉኝ ብቻ ነው እቺን ነገር አውጥቼ ልነግራችሁ ያሰብኩት እንጂ ምንም ነገር የለም። ሀይሚዬ ደስተኛ ነች። ይሄ ቅኔ ነው እንግዲህ ይፈታል፣ እናስፈተዋለን፣ ችግር የለውም። ቤተሰብ እኔ አላቅም ብቻ ሞባይሉ ብሩኬ ነው፣ ቤተሰቦቿ ቤተሰብ ነው፣ እሷ ነች። ያ ሁለቱ ስለሚዋደዱ እንግዲህ ቤተሰብ አንዳንድ ነገርም እኔ እንጃ እንግዲህ ሊፈጠር ይችላል አላቅም። ብቻ ስለጠየቃችሁኝ ብቻ ልንገራችሁ ብዬ ነው ውዶቼ። በተረፈ ሀይሚና ብሩኬ መሀል ሴጣን አይግባ፣ እግዚአብሔር ይጠብቃቸው ባሉበት። የመዳም ቅመሞች የኔ ፍቅሮች፣ እኔ ድክም ይበለኝ፣ ደክሟቸዋል፣ ስራ ደክሟቸዋል አውቃለሁ። ይሄን ቪዲዮን ስለምታዩልኝ በጣም አመሰግናችኋለሁ። እግዚአብሔርን ነው የምላችሁ፣ ውድድ ነው ማደርጋችሁ። እግዚአብሔር ጥንካሬውን ይስጣችሁ፣ ጥንካሬውን ይስጣችሁ ነው የምለው። ቻው ቤተሰብ፣ ወዳችኋለሁ።